ሰላም እንዴት ናችሁ? በኮምፒውተር ሳይንስ እና በሶፍትዌር ኢንጂነሪንግ ዲፓርትመንት መካከል ያለው ልዩነት ምንድነው? ምናልባትም ይህን ቪዲዮ ያያችሁ ያላችሁት 11ኛ ክፍልና 12ኛ ክፍል ተማሪ ሆናችሁ ስለ ኮምፒውተር ሳይንስ እና ስለ ሶፍትዌር ኢንጂነሪንግ ዲፓርትመንት ለማወቅ አስባችሁ ሊሆን ይችላል። እንዲሁም ደግሞ ዩኒቨርሲቲ ውስጥ የፕሪ ኢንጂነሪንግ ተማሪ ሆናችሁ ኮምፒውተር ሳይንስ ልምረጥ ወይ ሶፍትዌር ኢንጂነሪንግ ዲፓርትመንት ልምረጥ እያላችሁ ግራ በመጋባት ውስጥ ሆናችሁ ሊሆን ይችላል። ስለዚህ በዚህ ቪዲዮ ስለ ኮምፒውተር ሳይንስ ዲፓርትመንት እና ስለ ሶፍትዌር ኢንጂነሪንግ ዲፓርትመንት እያንዳንዱን ማወቅ ያለባችሁን ሁሉንም ነገር የምታገኙበትና ከዚህ ቪዲዮ በኋላ በሁለቱ ዲፓርትመንቶች መካከል ያሉትን ልዩነቶች በግልጽ ተረድታችሁ የምትወጡበት ቪዲዮ ይሆናል። በሁለቱ ዲፓርትመንቶች መካከል ያለውን ልዩነት በደንብ አንደርስታንድ ለማድረግና ግልጽ ለማድረግ ይሄንን ቪዲዮ በስድስት ዋና ዋና ክፍሎች ከፍየዋለሁኝ። የመጀመሪያው ክፍል የሚሆነው በሁለቱ ዲፓርትመንቶች መካከል ያለውን ትልቅ ልዩነት የምናይበት ክፍል ይሆናል። በሁለተኛው ክፍል ላይ ደግሞ ከነዚህ ሁለቱ ዲፓርትመንቶች በአንዱ ዲፓርትመንት ውስጥ ከገባችሁ በኋላ በእያንዳንዱ ዲፓርትመንት ውስጥ የምትወስዷቸው ኮርሶች ምንድናቸው የሚለውን እኔ አሁን ያለሁበት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ሁለቱም ዲፓርትመንቶች ስላሉ የሁለቱንም ዲፓርትመንቶች ከፍሬሽማን ጀምሮ እስከ መጨረሻ ዓመት ያለውን ሙሉ ካሪኩለም ጎን ለጎን ኮምፔር አድርጌ አሳያችኋለሁኝ። እንዲሁም በሶስተኛው ፓርት ላይ ደግሞ ከነዚህ ዲፓርትመንቶች በአንዱ ተመርቃችሁ ከወጣችሁ በኋላ የሚጠብቋችሁ የስራ አይነቶች ምን አይነት ስራዎች ናቸው፣ የትኛውስ ዲፓርትመንት ውስጥ ብትገቡ የተሻለ የስራ ዘርፍ ልታገኙ ትችላላችሁ የሚለውንም የምናይበት ክፍል በሶስተኛው ክፍል ላይ ይሆናል። በአራተኛው ፓርት ወይም በአራተኛው ክፍል ላይ ደግሞ በእነዚህ ዲፓርትመንቶች ተመርቃችሁ ከወጣችሁ በኋላ የምታገኟቸው ስራዎች ምን ያህል ክፍያዎችንስ ልታገኙባቸው ትችላላችሁ የሚለውን በሀገራችንም ይሁን በዓለም አቀፍ ደረጃ ያለውን የደሞዝ ሁኔታ አቬሬጁን ከተለያዩ የመረጃ ምንጮች ያገኟቸውን ዳታዎች እንዲሁ ሼር አደርጋችኋለሁኝ። በአምስተኛነት ደግሞ በእነዚህ ከላይ ባነሳናቸው ነጥቦች ላይ ተመስርተን እዚሁ ቪዲዮ ላይ እዚህ ዲፓርትመንት ነው የምገባ ብላችሁ ወሰናችሁ የምትወጡበት ፓርት ይሆናል ማለት ነው። በስድስተኛው ፓርት ወይም በስድስተኛው ክፍል ላይ ደግሞ እኔ ላለፉት 4 ዓመታት በአስቱ ዩኒቨርሲቲ ውስጥ እንደ ኮምፒውተር ሳይንስ ተማሪ በቆየሁባቸው ጊዜያቶች ያገኟቸውን ኤክስፒሪየንሶች ወይም ልምዶች ደግሞ እንደ ቲፕ በዚህ ቪዲዮ መጨረሻ ላይ የምነግራችሁ ይሆናል። እስከ መጨረሻው ድረስ ከኔ ጋር አብራችሁ ከቆያችሁ ስለ ኮምፒውተር ሳይንስ ወይም ስለ ሶፍትዌር ኢንጂነሪንግ ዲፓርትመንት ማወቅ ያለባችሁን እያንዳንዱን ነገር ብሬክዳውን አድርጌ እነግራችኋለሁኝ። እስከ መጨረሻው ድረስ ከኔ ጋር መቆየታችሁን እርግጠኛ ሆኑ። ወደ መጀመሪያው ክፍል ወይም ፓርት ስንገባ በኮምፒውተር ሳይንስ እና በሶፍትዌር ኢንጂነሪንግ ዲፓርትመንት መካከል ልዩነት እንዳለው ሁሉ ተመሳሳይነትም አላቸው። ለምሳሌ ሁለቱም ዲፓርትመንቶች ኮዲንግን ይይዛሉ። እንዲሁም የተለያዩ አልጎሪዝሞች ተጠቅማችሁ ፕሮብሌሞችን ሶልቭ ማድረግ በሁለቱም ዲፓርትመንቶች ውስጥ ያለ ነገር ነው። ነገር ግን ሁለቱም ዲፓርትመንቶች ተመሳሳይ አይደሉም። የየራሳቸው የሆነ ፎከስ ኤሪያ ያላቸው። የኮምፒውተር ሳይንስ ዲፓርትመንት ለምን እና እንዴት የሚሉ ሁለት ከኮምፒውተሮች ጀርባ ያሉ ትልልቅ ጥያቄዎችን የምትመልሱበት ዲፓርትመንት ነው። ለምሳሌ የቲክቶክ አልጎሪዝም እንዴት ቪዲዮዎችን ለሰዎች ሪኮሜንድ እንደሚያደርግ፣ ኤአይዎች እንዴት እንደሚሰሩ፣ እንዴት ስማርት እና ፈጣን የሆነ ሲስተም ቢውልድ ማድረግ እንደምትችሉ የምትማሩት እዚህ የኮምፒውተር ሳይንስ ዲፓርትመንት ውስጥ ስትሆኑ ነው ማለት ነው። ባጭሩ የኮምፒውተር ሳይንስ ዲፓርትመንት ጆይን የምታደርጉ ከሆነ አብዛኛውን ጊዜ ሎጂክ ማትስ ላይ በጣም ጥሩ ከሆናችሁ የኮምፒውተር ሳይንስ ዲፓርትመንት ጆይን ብታደርጉ ይመከራል ማለት ነው። ነገር ግን የሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ መሆን ከፈለጋችሁ ወይም ለመሆን ካሰባችሁ ደግሞ ሞስትሊ ኤክስፔክት ማድረግ ያለባችሁ ነገር አብዛኛውን ጊዜ የቲም ወርኮችን ኮላቦሬት ማድረግን ኤክስፔክት ማድረግ አለባችሁ። ይሄ ማለት የተለያዩ ዌብሳይቶችን ቢውልድ ለማድረግ ለምሳሌ አንድ ቲም ፍሮንት ኤንድ ቢሰራ ሌላው ቲም ደግሞ ባክ ኤንድ ሊሰራ ይችላል ማለት ነው። እንዲሁም ደግሞ የምጽፋቸው ኮዶች ከኢረር ነፃ ወይም ከስህተት ነፃ መሆናቸው ቼክ የምታደርጉበት እና ፕራክቲካል የሆኑ ነገሮች እዚህ የሶፍትዌር ኢንጂነሪንግ ዲፓርትመንት ውስጥ የምታገኙበት ነው ማለት ነው። በአጭሩ ስናየው በኮምፒውተር ሳይንስ ዲፓርትመንት እና በሶፍትዌር ኢንጂነሪንግ ዲፓርትመንት መካከል ያለው ትልቁ ልዩነት የኮምፒውተር ሳይንስ ዲፓርትመንት ኮምፒውተር እንዴት ቲንክ እንደሚያደርግ እንዴት እንደሚያስብ የምታጠኑበት ዲፓርትመንት ነው። የሶፍትዌር ኢንጂነሪንግ ዲፓርትመንት ደግሞ ፕራክቲካል ነገሮችን፣ የተለያዩ አፕሊኬሽኖችን፣ የተለያዩ ዌብሳይቶችን ቢውልድ የምታደርጉበትና ዴሊቨር የምታደርጉበት ዲፓርትመንት ነው። ይህንን ወደ ሪል ወይም ሁላችንም ወደምናውቀው አምጥተን ለመረዳት ለምሳሌ መኪናን ብንወስድ አንድ የኮምፒውተር ሳይንስ ዲፓርትመንት ተማሪ የሆነ ሰው ስለ መኪናው የሚያጠናው ምን አይነት ነገሮችን ነው፣ መሪው እንዴት እንደሚሰራ፣ ማርሽ እንዴት እንደሚሰራ፣ የመኪናውን እያንዳንዱን ክፍል የሚያጠና ከሆነ ያ ተማሪ የኮምፒውተር ሳይንስ ዲፓርትመንት ተማሪ ነው እንለዋለን ማለት ነው። የሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ ከሆነ ደግሞ የመኪናውን እያንዳንዱን ፓርት አንድ ላይ ገጣጥሞ መኪናው መንገድ ላይ ወጥቶ እስከሚነዳ ድረስ ያለውን የሚሰራ ከሆነ ያ ተማሪ የሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ ነው ብለን እንወስዷለን ማለት ነው። ይሄ አሁን የነገርኳችሁ እያንዳንዱ የሁለቱ ዲፓርትመንቶች ልዩነት ፎርማል የሆነው ዲፊኒሽን ነው። ነገር ግን እኔ አሁን ያለሁበት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለቱም ዲፓርትመንቶች ስላሉ ጓደኞች የሚማሩትን ኮርሶች አውቃለሁኝ። እኔ ደግሞ እንደ ኮምፒውተር ሳይንስ ተማሪ እየተማርኳቸው ያሉ ኮርሶች አሉ እና አንዳንድ ጥያቄ ይሆንብኛል። ለምንድን ነው ይሄ ሁለቱ ዲፓርትመንት የተለያየው ብዬ ራሴ የምጠይቅበት ጊዜ ያለ ማለት ነው። ምን እያልኩ እንደሆነ ደግሞ በሁለተኛው ፓርት በደንብ ግልጽ ይሆንላችኋል። ወደ ሁለተኛው ፓርት እንግባ።
በሁለቱ ዲፓርትመንቶች ውስጥ የምትማሯቸው ኮርሶች ምንድናቸው? የኮምፒውተር ሳይንስ ዲፓርትመንትን ጆይን የምታደርጉ ከሆነ የምትማሯቸው ብዙ አይነት ኮርሶች አሉ። ለምሳሌ ዳታቤዝ፣ ዳታ ስትራክቸር፣ ኦፕሬቲንግ ሲስተም፣ ፓይተን፣ ሲ++፣ ጃቫስክሪፕት እና ሌሎች ተጨማሪ ኮርሶችን የምትወስዱበት ነው። የትኛውም ግቢ ውስጥ ብትሆኑ እነዚህ ኮርሶች እንደ ኮምፒውተር ሳይንስ ተማሪ የምትወስዷቸው ኮርሶች ናቸው። የሶፍትዌር ኢንጂነሪንግ ዲፓርትመንት ጆይን ካደረጋችሁ ደግሞ የማይቀሩ ኮርሶች አሉ። ለምሳሌ ሶፍትዌር ዲዛይን፣ ሶፍትዌር ሜንቴናንስ፣ ፕሮጀክት ማኔጅመንት እና ሌሎች ተጨማሪ ኮርሶችን የምታገኙበት ዲፓርትመንት ነው። እኔ አሁን ያለሁበት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ሁለቱም ዲፓርትመንቶች አሉ። የሁለቱም ዲፓርትመንት ከመጀመሪያ ዓመት ጀምሮ እስከ መጨረሻ ዓመት ያለውን ሙሉ ካሪኩለም እዚህ ስክሪን ላይ በምታዩት መሰረት ጎን ለጎን አያይዤ አስቀምጥላችኋለሁኝ። ይህንን ቪዲዮ ፖዝ አድርጋችሁ ማነጻጸር ትችላላችሁ። እንግዲህ እዚህ ስክሪን ላይ ባያችሁት መሰረት አብዛኞቹ ኮርሶች በጣም ተመሳሳይነት አላቸው። ምናልባትም ካልተሳሳትኩኝ የ10 ወይም የ9 ኮርስ ልዩነት ብታገኙበት ነው። ምናልባትም ሌላ ግቢ ላይ የኮርስ ልዩነቱ በጣም የሰፋ ሊሆን ይችላል። ግን እኔ አሁን ያለሁበት የአስቱ ዩኒቨርሲቲ ውስጥ ያለው በሁለቱ ዲፓርትመንቶች ውስጥ የምታገኟቸው የኮርስ ልዩነት እዚህ ስክሪን ላይ ባያችሁት መሰረት ይሆናል ማለት ነው። በአጭሩ በሁለቱም ዲፓርትመንቶች ውስጥ ኤክስፔክት ማድረግ ያለባችሁ ነገር ላብ ላይ ገብታችሁ ፕራክቲስ የምታደርጓቸው ኮርሶች አሉ። ከላብ በኋላ ደግሞ በሴሚስተሩ መጨረሻ ላይ ፕራክቲስ ባደረጋችሁት ነገር ላይ ፕሮጀክቶችን ሰራላችሁ። ያንን ፕሮጀክቶች ደግሞ ፕሬዘንት የምታደርጉበት ሂደት ነው ያለው ማለት ነው። ይሄ ፕሮጀክት ደግሞ ያላችሁን ስኪል ይበልጥ እንድታሳድጉ የሚያስችላችሁ ይሆናል ማለት ነው። ስለ ኮርሶቹ ይሄን ያህል ካልን ወደሚቀጥለው ክፍል ደግሞ እንግባ። ከሁለቱ ዲፓርትመንቶች በአንዱ ተመርቃችሁ ከወጣችሁ በኋላ ልትጠብቋቸው የምትሰሯቸው የስራ አይነቶች ምንድን ናቸው? ለምሳሌ በኮምፒውተር ሳይንስ ዲፓርትመንት ተመርቃችሁ ከወጣችሁ በኋላ የምታገኟቸው የስራ አይነቶች ሳይበር ሴኩሪቲ ስፔሻሊስት፣ ዳታ ሳይንቲስት፣ የኤአይ ወይም የማሽን ለርኒንግ ኢንጂነር መሆን ትችላላችሁ፣ ሲስተም አናሊስት እና ሌሎች ተጨማሪ የስራ ዘርፎችን በኮምፒውተር ሳይንስ ዲፓርትመንት ተመርቃችሁ ከወጣችሁ በኋላ ልትሰሩባቸው የምትችሉባቸው የስራ ዘርፎች ናቸው። በሶፍትዌር ኢንጂነሪንግ ዲፓርትመንት ተመርቃችሁ ከወጣችሁ በኋላ ልትሰሯቸው የምትችሏቸው የስራ አይነቶች ደግሞ ሶፍትዌር ዲቨሎፐር እንዲሁም ደግሞ ፕሮጀክት ማናጀር እና በጣም ብዙ አይነት የስራ ዘርፎች አሉ። በሁለቱም ዲፓርትመንቶች ውስጥ ያሉትን የስራ ዘርፎች አሁን ላይ ብዘረዝርላችሁ ይሄ ቪዲዮ ራሱ አይበቃኝም። በኮምፒውተር ሳይንስ ዲፓርትመንት የሚሆን በሶፍትዌር ኢንጂነሪንግ ዲፓርትመንት ልታገኟቸው የምትችሏቸውን የስራ ዘርፎች በራሳችሁ መንገድ ማጣራት ትችላላችሁ። ነገር ግን እዚህ ላይ ነግራችሁ የምፈልገው ነገር አንድ ተማሪ የኮምፒውተር ሳይንስ ተማሪ የሚሆን የሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ ይሁን በትንሽ ኤፈርት የሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪዎች ሊሰሯቸው የሚችሏቸውን ስራዎች በቀላሉ የኮምፒውተር ሳይንስ ተማሪ ሆናችሁ መስራት ትችላላችሁ። እንዲሁም ደግሞ በተቃራኒው የሶፍትዌር ኢንጂነሪንግ ተማሪ ሆናችሁ የኮምፒውተር ሳይንስ ተማሪ ሊሰራቸው የሚችላቸውን ስራዎች የራሳችሁን ኤፈርት ከጨመራችሁበት በቀላሉ ልሰራቸው ትችላላችሁ ማለት ነው። ከስራው በኋላ ደግሞ የሚመጣው ነገር ደሞዙ ነው። በሁለቱም ዲፓርትመንቶች ውስጥ ተመርቃችሁ ከወጣችሁ በኋላ የትኛው ዲፓርትመንት የተሻለ ገንዘብ ያጣችሁ? እሱ ደግሞ ወደ አራተኛው ክፍል ወይም ወደ አራተኛው ፓርት ይወስደናል። በቀጥታ ወደ እሱ እንገባለን። አንድ የሶፍትዌር ኢንጂነሪንግ ዲፓርትመንት የሚያገኛቸው ሳላሪዎች እንደየ ኤክስፔሪንሱ ይለያያል። ለምሳሌ ኢንትሪ ሌቭል ላይ ያለ ሶፍትዌር ዲቨሎፐር ወይም ጁኒየር የሆነ ሶፍትዌር ዲቨሎፐር የሚያገኘው ክፍያ ከ10,000 እስከ 15,000 ይደርሳል። ሶፍትዌር ኢንጂነር ከሆነ ከ15,000 እስከ 30,000 ባለው በዚህ መሃል ያገኛል ማለት ነው። ነገር ግን ኤክስፔሪንስ ከሆነ ለምሳሌ ፉል ስታክ ዲቨሎፐር ከሆነ ክላውድ ኮምፒውቲንግ ላይ የሚሰራ ከሆነ 50,000 እና ከዛ በላይ አንድ ሶፍትዌር ዲቨሎፐር ያገኛል። የኮምፒውተር ሳይንስ ዲፓርትመንት ምሩቅ ደግሞ አንድ የሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ የሚያገኘውን ክፍያ በዛው ሲሚላር በሆነ መንገድ ያገኛል። ልዩነት የሚያመጣው ስፔሻላይዜሽን ላይ ነው። ለምሳሌ አንድ የኮምፒውተር ሳይንስ ተማሪ ኤአይ ላይ ስፔሻላይዝ የሚያደርግ ከሆነ ወይም ሳይበር ሴኩሪቲ ላይ ስፔሻላይዝ የሚያደርግ ከሆነ የሚያገኘው ክፍያ መጠን ባለኝ መረጃ መሰረት ከ25,000 እስከ 50,000 የወር ደሞዝ ያገኛል ማለት ነው። ነገር ግን አብዛኞቻችን እንደምናውቀው አንድ የኮምፒውተር ሳይንስ ተማሪ ወይም የሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ ሞስትሊ ወይም በብዛት የሚያገኛቸው የደሞዝ ሁኔታዎች ከተለያዩ ዓለም አቀፍ ካምፓኒዎች ጋር መስራት ሲጀምር ነው። ለምሳሌ አፕወርክ ላይ እንዲሁም ደግሞ ዳይሬክትሊ የተለያዩ ዓለም አቀፍ ካምፓኒዎችን ኮንታክት በማድረግ እዚህ ሀገር ውስጥ ከሚከፈለው ክፍያ የተሻለ ክፍያዎችን የማግኘት አቅም አላቸው። ለምሳሌ አንድ ዲቨሎፐር የሆነ ሰው በአፕወርክ ላይ ከ1,000 እስከ 3,000 ዶላር ፐር መንዝ የማግኘት አቅም አለው። ይሄ ማለት ደግሞ በሀገራችን አሁን ባለው ምንዛሬ መሰረት እናንተ ራሳችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለ ሁለቱ ዲፓርትመንቶች ያለውን እያንዳንዱን ኤቭሪቲንግ አንስተናል ወይም አይተናል። ስለዚህ ለእናንተ የተሻለው ዲፓርትመንት የትኛው ነው? ይህን ጥያቄ በአምስተኛው ፓርት እንመልሰዋለን። አብራችን ቆዩ። እውነቱን ለመናገር ሁለቱ ዲፓርትመንቶች ውስጥ ገብታችሁ ለመማር
ያን ያህል በጣም ትልቅ ጥያቄ ማድረግ የለባችሁም። ቅድም ላይ እንደነገርኳችሁ በትንሽ ኤፈርት አንድ የኮምፒውተር ሳይንስ ተማሪ ሶፍትዌር ኢንጂነሪንግ ዲፓርትመንት ሊያገኛቸው የሚችላቸውን ነገሮች ማግኘት ይችላል። እንዲሁም ደግሞ አንድ የሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ በትንሽ ኤፈርት የኮምፒውተር ሳይንስ ዲፓርትመንት ሊያገኛቸው የሚችላቸውን ነገሮች ማግኘት ይችላል ማለት ነው። ስለዚህ የኮምፒውተር ሳይንስ ተማሪ ለመሆን ሎጂክ የምትወዱ ከሆነ፣ ስለ ኮምፒውተር በደንብ ማወቅ የምትፈልጉ ከሆነ፣ ኤአይዎች እንዴት እንደሚሰሩ ለማወቅ፣ የሳይበር ሴኩሪቲ ስፔሻሊስት ለመሆን እና ሌሎች የምትፈልጉ ከሆነ የኮምፒውተር ሳይንስ ዲፓርትመንት ጆይን እንድታደርጉ ሪኮሜንድ አድርጋችኋለሁኝ። እንዲሁም ደግሞ የሶፍትዌር ኢንጂነሪንግ ዲፓርትመንት ለመግባት እያሰባችሁ ከሆነ ደግሞ ሰዎች ይጠቀማሉ የምትሏቸውን አፕሊኬሽኖች ሊሆኑ ይችላሉ፣ ዌብሳይቶች ሊሆኑ ይችላሉ። እነሱን ቢውልድ ማድረግ ከቲሞች ጋር ኮላቦሬት አድርጋችሁ የመስራት አቅማችሁ በጣም ከፍተኛ ከሆነ፣ እንደዚህ አይነት ነገሮችን የምትወዱ ከሆነ የሶፍትዌር ኢንጂነሪንግ ዲፓርትመንትን ጆይን እንድታደርጉ ሪኮሜንድ አድርጋችኋለሁኝ። ነገር ግን በሁለቱም አቅጣጫ ብትሄዱ ሁለቱም ዲፓርትመንቶች አሁን ባለው ሁኔታ የተሻለ የስራ ዘርፍ ውስጥ እንድትገቡ የሚያስችሏችሁ ዲፓርትመንቶች ናቸው። ግን እንደኔ በሁለቱ ዲፓርትመንት የምታገኟቸው ዲግሪዎች ብቻ የእናንተን ስኪል ዲተርማይን የሚያደርጉ አይደሉም። ከዛ ውጪ በራሳችሁ መንገድ የምትሰሯቸው ነገሮች ናቸው ሪሊ ማተር የሚያደርጉት ማለት ነው። ሶ በሁለቱም ዲፓርትመንቶች ውስጥ ብትገቡ ማድረግ ያለባችሁን ኤቭሪቲንግ ደግሞ በስድስተኛው ፓርት ላይ ነግራችኋለሁኝ። እንቀጥል። ይህ በጣም ልታስቡት የሚገባ ነገር ነው። ምክንያቱም ኤቭሪቲንግ ቲዎሬቲካል ነው። ከቲዎሬቲካል ነገር ደግሞ ምንም ኤክስፔክት የምታደርጉት ነገር የለም። ወደ መሬት ወርዶ የሆነ ሪዛልት ሊያመጣላችሁ የሚችል ነገር ለማግኘት የራሳችሁ ኤፈርት በጣም ወሳኝ ነገር ነው ማለት ነው። እና ሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ ብትሆኑ፣ የኮምፒውተር ሳይንስ ዲፓርትመንት ተማሪ ብትሆኑ የተለያዩ ፕሮጀክቶችን መስራት፣ በዙሪያችሁ ያሉ ኦፖርቹኒቲዎችን ደግሞ ቼክ ማድረግ ማለት አሁን ላይ ምን አይነት ነገሮች እየሰሩ ናቸው፣ ራሴን ባስተምር የተሻለ ማንነትን ቢልድ ማድረግ የሚችለው በየትኛው ዘርፍ ነው ብላችሁ በአንዱ ነገር ላይ ከትምህርታችሁ ጎን ለጎን ማስኬድ የምትችሉ ከሆነ ይበልጥ የተሻለ ማንነት ቢልድ ማድረግ ትችላላችሁ። እዚህ አሁን ባለውበት አስት ዩኒቨርሲቲ ውስጥ እየተማሩ ከክሊያንት ጋር የሚሰሩ ተማሪዎች አውቃለሁኝ። በዛ አይነት መንገድ ራሳችሁን ኢምፕሩቭ በማድረግ በየቀኑ ሀስል በማድረግ ኢቨን እዚህ ዩኒቨርሲቲ ውስጥ ያላችሁ ስራ የመፈለግ ስኪላችሁንም ይበልጥ እያሳደጋችሁ ብትሄዱ ከግቢ ከወጣችሁ በኋላ በሁለቱም ዲፓርትመንቶች ውስጥ የምታገኟቸው ስራዎች ይበልጥ የተሻለ እንድትሆኑ የሚያስችሏችሁ ናቸው። በመጨረሻም በሁለቱም ዲፓርትመንት ውስጥ ያላችሁን ጥያቄ ይሄ ቪዲዮ መልሶላችኋል ብዬ አምናለሁኝ። እንዲሁም ደግሞ ተጨማሪ ጥያቄ ካላችሁ በኮሜንት ሴክሽን ላይ አሳውቁ። የሁላችሁንም ጥያቄዎችና አስተያየቶች ገብቼ እመልሳለሁኝ። ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቧቸው ጓደኞቻችሁ ሼር አድርጉላቸው። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ በቀጣይ ተመሳሳይ ይዘት ያላቸው ቪዲዮዎች እንዳያመልጧችሁ ያስችላችኋል ማለት ነው። ጊዜያችሁን ሰጥታችሁ እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁኝ። ቴንኪው። በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው።